በዚህ በጽንፈኛው በኩል የተዘጋጁትን ዝግጅት ታውቃለች። በየቤቱ ያለውን ካራ ታውቃለች። በየመስጊዱ ያለውን ስልጠና ታውቃለች። የተዘጋጁትን ታውቃለች። ሙስሊሙን ማህበረሰብ በሌለበት እየወነጀሉ ለሌላው ማህበረሰብም የተሳሳተ መረጃ በመስጠት ያን ክፉ እነፎይ አንብቦ የሚነግሩን እኛም በተወሰነ ደረጃ የምናውቀውን የቁርአንና የሐዲስ ነገር ድሮም እናውቃለን። በኢትዮጵያ ውስጥ የዋሃቢ አክራሪ እስልምና የ25 ዓመት እቅድ አለው። የዛሬ 21 ዓመት ነው። አሁን 4 ዓመት ነው የቀረው ማለት ነው። ድምጻችን ይሰማ የሚባለው ቡድን አብይን አስወግዶ የኢትዮጵያ መንግስት ስልጣን ለመያዝ በከፍተኛ ሚስጥር እየሰራ ነው፣ በየመስጂዱ እየተዘጋጀ ነው፣ በየቤቱ ካራ እየሳለ ነው በማለት ሌላው ማህበረሰብ ባልሆነ መንገድ እንዲሳል በማድረግ ይህንኑ በማበጣበጥ ለሚፈልጉት የፖለቲካ ግብአት ለማድረግ ሰፊ ስራዎች ላለፉት ጊዜያቶች ሲሰሩ ቆይተዋል። ልብ በሉ። አራተኛው የእርስ በርስ ጦርነት ሊከሰት ይችላል። አምስተኛ የጂሃድ ቂመኞች አሉ። ያኔ ግራኝ አህመድ ሌላኮ የነ ቱርክ አይነቶቹ አሁን ናፍቆት ጀምሯቸው ራት ማዘጋጀት ስነ ጽሁፍ ምሽት ብለው እዚሁ አዲስ አበባ መዘጋጃ ውስጥ ሁሉ ጀምሮ የለ ናፍቋቸው ግራኝ እነሱ አሁን ተጠናክረው ብቅ ይላሉ ማለት ነው። በነበረው ድንዛዜ ከቀጠልን አዲሱ አህመድ ግራኝ ይመጣል። ፖለቲከኛም ነን፣ መንፈሳውያንም ነን፣ ጦረኞችም ነን፣ ነጋዴዎችም ነን፣ አራሾችም ነን። እንተኩሳለን፣ እናርሳለን፣ እንቀድሳለን፣ እነክሳለን፣ እናነግሳለን። ይህን ተግባር የፈጸሙ ሰዎች ለህግ መቅረብ አለባቸው ነው። ይሄም ተጠናክሮ መቀጠል አለበት። በኢድ ቀን አስፈላጊውን ጥንቃቄ እናድርግ። ቻላከም ምንም አይነት ተቃውሞ ማድረግ የማያስፈልግም፣ ምንም አይነት እንቅስቃሴ ማድረግ የማያስፈልግም። በሰላም ኢዳችንን ሰግደን እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን ይህ ልዩ ዝግጅት ነው። ይህንን ጉዳይ በተመለከተ ረመዳኑ ሲያልቅ በሰፊው እንመጣበታለን ብለን የነበረ ቢሆንም ነገር ግን በዒዱ ጥንቃቄ ማድረግ ስለሚያስፈልግ ባለፉት ጊዜያት ስናጠናቸው የነበሩ መረጃዎች የተወሰኑትን ቀንጨብ አድርገን እናነሳለን። የፎይ ጉዳይን በተመለከተ ከፍተኛ የሆነ አጀንዳ ሆኖ ሙስሊሙ ማህበረሰብ ከፍተኛ ቁጣ የቀሰቀሰ እንደሆነ ይታወቃል። ነገር ግን ከፎይ ጀርባ ትልቅ የፖለቲካ ዓላማ ያነገቡ ሙስሊሙን ማህበረሰብ ማግደው ስልጣን ለመቆጣጠር የሚፈልጉ አካላቶች ጭምር እጃቸውን ያስገቡበት ሙስሊሙ ማህበረሰብን ያለ አግባብ በማጠልሸት ሌላው ማህበረሰብ በሙስሊሙ ላይ በማነሳሳት ሰፊ ስራዎች ሲሰሩ ቆይተዋል። እንደ ሃሩን ሚዲያ አንዱ ከምናደርገው መካከል የሚዲያ ሞኒተሪንግ ጥናትና ምርምሮችን እናደርጋለን። በዚህ ጉዳይ ላይ ያለውን ነገር ከረመዳን በኋላ እናቀርባለን ብለን የነበረ ቢሆንም ነገር ግን ዒድ ላይ አንዳንድ ትንኮሳዎችን ለማድረግ የሚታሰቡ ነገሮች ስላሉ ሙስሊሙ ማህበረሰብ ረጋ ሰከን ብሎ ሁኔታዎችን ማየትና መመርመር ስላለበት ይህንኑ ወደ እናንተ በመረጃና በማስረጃ አያይዘን ማቅረብ ግድ ሆኖብናል። ከፎይ ጋር በተገናኘ ያለውን አጀንዳ ሁሉም ማህበረሰብ የሚያውቀው ነው። በረሱል ሰለላሁ ዐለይሂ ወሰለም ድንበር በማለፉ ምክንያት ከፍተኛ ቁጣ ተቀስቅሷል። ይህንን ተከትሎ ግን እኛም እፎይንን የሚል አጀንዳ በመያዝ ከዚህም ባሻገር ላለፉት ጊዜያት የፖለቲካ ትግል በማድረግ ስልጣንን ለመቆጣጠር የሚሹ አካላቶች ጭምር እጃቸውን በማስገባት ይህንኑ አጀንዳ በመጠቀም ሙስሊሙን ማህበረሰብ የሳት ራት ለማድረግ እንቅስቃሴ ያደረጉ ያሉ አሉ። እንግዲህ በኃይልም ይሁን በሰላማዊ በሚፈልጉት መንገድ ትግል የሚያደርጉ ወገኖች መብታቸው ሊሆን ይችላል። ነገር ግን በቀጥታ ሙስሊሙን ማህበረሰብን እሳት አድርጎ ሙስሊሙን ማህበረሰብ ተጠቅሞ ስልጣን ለመቆጣጠር የሚፈልጉ አካላቶች ግን ለዚህ የሳት ራት እንዳንሆን ጥንቃቄ ማድረግ ስለሚገባን ይህንኑ እናያለን። በመጀመሪያ ደረጃ ከፎይ ጉዳይ ጋር በተገናኘ የተነሳውን አጀንዳ ሁሉም የሚያውቀው ስለሆነ ወደዛ አልመለስበትም። ነገር ግን ይህንን አጋጣሚ በመጠቀም ምን እየተባለ ነው፣ ምን እየተደረገ ነው የሚለውን አብረን እናያለን። እንግዲህ በዚህ ሂደት ውስጥ በዋነኛነት ይህንን ስራ እየሰሩ የሚገኙ መምህራን አሉ። በግልጽ ስማቸው ይጠቀሳል። መምህር ፋንታሁን ዋቆ መምህር ተብሎ የሚጠራው ፖለቲካን አጀንዳ ይዘው የሚንቀሳቀሱት ዘመድኩን በቀለ ማህበረሰቡ ላይ እየረጩት ያለው መርዝ አለ። ኢትዮ ቤተሰብ ሚዲያን ጨምሮ ሌሎችም ጭምር ምን እያሉ ነው፣ ምን እየተደረገ ነው የሚለውን በመረጃና በማስረጃ እናያለን። በመጀመሪያ ደረጃ እነዚህ ሰዎች ሃይማኖቱን እንደ ፖለቲካ መሳሪያ ተጠቅመው
የሚያደርጉት እንቅስቃሴ አለ። በቀጥታ ከሙስሊሙ ጋር በተገናኘ ምን እየተዶለተ ነው የሚለውን እናያለን። ከሰሞኑ የተነሳውን ጉዳይ መነሻ በማድረግ ሰፊ የሚዲያ ሽፋን በመስጠት ላለፉት ጊዜያቶች ሲሰሩ ቆይተዋል። ይህ ስራቸው እጅግ ሙስሊሙን ማህበረሰብ በሚያጠለሽ መንገድ ሙስሊሞች ሰይፍ እያዘጋጁ ነው፣ በየቤታቸው በየመስጂዳቸው እየተደገሱ ነው በማለት የፖለቲካ አጀንዳና ሐሳብ ያላቸው ሰዎች በሰፊው ሲሰሩበት ቆይተዋል። እያንዳንዱ የሰሩትን ነገር በመረጃና በማስረጃ አያይዘን እንወስዳለን። ከዘመድኩን በቀለ እንጀምራለን። ዘመድኩን በቀለ በዋነኛነት የፖለቲካ አጀንዳ ይዞ ከፋኖ ትግል ጋር በተገናኘ ማንኛውንም አጀንዳ በማንቀሳቀስ የሚታወቅ ሃይማኖቱን ለመሳሪያነት የሚጠቀም ፖለቲከኛ መሆኑ የታወቀ ነው። ይህንን በየጊዜው በሚጽፋቸው በሚናገራቸው መልእክቶች ማወቅ መረዳት የሚቻል ነው። ይህ ሁላችንም የምንተማመንበት ነጥብ ነው። በየቀኑ የሚጽፋቸውን ነገሮች ስናይ በዋነኛነት ከዚሁ ከፖለቲካ አጀንዳዎች ጋር በተገናኘ የሚሰራቸው ነገሮች እንዳሉ የሚታወቅ ነው። ይህንኑ መነሻ በማድረግ ላለፉት ጊዜያቶች የመንግስት ተቃዋሚ በመሆን ከፋኖ ትግል ጋር በተገናኘ ሰፊ እንቅስቃሴዎችን ሲያደርግ ቆይቷል። ይህ መብቱ ነው። ነገር ግን ሃይማኖትን እንደ ሽፋን በመጠቀም ሙስሊሙን ማህበረሰብ እንደ መሳሪያ አድርጎ በክርስቲያኑና በሙስሊሙ መካከል ግጭት ለመቀስቀስ የሚያደርጋቸው ጥረቶችና እንቅስቃሴዎች ግን ሙስሊሙንም የሚመለከቱ በመሆናቸው እዚህ ላይ ግን ቆም ብለን በመረጃና በማስረጃ እንነጋገራለን። ወደ ሰሞኑ ጉዳይ እንለፍ። ሰሞኑን ከፎይ ጋር የተገናኘውን ነገር በዋነኛነት ሲያንቀሳቀሱ ከነበሩት መካከል አንዱ እርሱ ነው። ይህንኑ መነሻ በማድረግ ዋነኛ ዓላማውና አጀንዳው ምንድነው የሚለውን እናያለን። ሙስሊሙን ማህበረሰብ በተለያየ ጊዜ በረመዳን ሲደረጉ የነበሩ ኢፍጧሮችን መነሻ በማድረግ ሙስሊሙ ማህበረሰብ በየቤቱ ሰይፍ እያዘጋጀ ነው እያሉ ጭምር ቅስቀሳ እያደረጉ ይገኛሉ። እንዲሁም የመንግስትን ስልጣን ሙስሊሞች ይዘዋል በማለትም ጭምር ሰፊ ቅስቀሳዎችን በማድረግ ለክርስቲያኑ ማህበረሰብ የተሳሳቱ መረጃዎችን በማድረስ ስራዎችን ሲሰሩ ቆይተዋል። እነዚህን በተጨባጭ እናያቸዋለን። ለአብነት ያህል በቴሌግራም ቻናሉ በየጊዜው የሚያስተላልፋቸውን መልእክቶች በመናይበት ጊዜ በመስጊድ ውስጥ ሙስሊሙ ማህበረሰብ ሰይፍም እያዘጋጀ እንደሆነ እየገለጸ የሐሰት መልእክቶችን በስፋት እያሰራጨ ይገኛል። ለአብነት ያህል እነዚህን እኔ በመስጊድ ውስጥ የሚደረጉ ናቸው በማለት እየገለጸ ያለውን ነገር ተመልከቱ። በነቢያችሁ ስም ነብይ ኢሳን ኢየሱስ አትበሉ ተብሎ በመስጂድ ታውጇል። ኃላፊነቱን መውሰድ የማይችል ከሆነ አላሁ አክበር ብለው በሰይፍ ምልክት አድርጓል። እነሱ በኃይለኛው እየተዘጋጁ ነው የሚገኙት። በአፋቸው ፍቅር፣ መቻቻል፣ አንድነት ይሰብካሉ። በጀርባ ግን የደገሱት ድግስ በቃላት አይገለጽም። ሀገረ መንግስቱን በሚገባ በእጃቸው ውስጥ እንዳስገቡ እርግጠኞች ናቸው። ወሃቢዮች ለሰልፉም ለሰይፉም ዝግጁ ናቸው። ሺህ ብንቀባባው ሚስትን ሊነጥቅህ የመጣን ወንበዴ ቆንጅዬ ልጅህን ብትሰጠው አይቀበልህም። ወሃቢዮች ለመበጥበጥ ምክንያት ይሆንናል የሚሉትን በሙሉ ጠይቀው የሚከለክላቸው፣ ለአመጽ ለጂሃድ የሚጋብዛቸው ሆኖ አላገኙትም። አሁን ግን ሰይፋቸውን ስለው ደም ለማፍሰስ እንደ ቀትር ጋኔል አንቀሽቅሿቸዋል እያለ እንግዲህ በእንዲህ ያለ መንገድ ሙስሊሙ ማህበረሰብ ባልዋለበት የወንጀል ተግባሮችን በስፋት እየፈጸመ ይገኛል ማለት ነው። የተሳሳቱ መረጃዎችን ለማህበረሰቡ በማድረስ በክርስትና በኩል የሚገኘው አማኝ ሙስሊሙ ማህበረሰብ በስጋት እንዲያይ ነው። ይህንን ደግሞ ድምጻችን ይሰማ የሚባለው ቡድን አብይን አስወግዶ የኢትዮጵያ መንግስት ስልጣን ለመያዝ በከፍተኛ ሚስጥር እየሰራ ነው። የቱርክ መንግስት ከፍተኛውን ድርሻ ወስዶ ድጋፍ እያደረገላቸው ነው። የተመረጡ የዚህ ቡድን አባላትም በቱርክ ስልጠና እየወሰዱ ነው። ሌሎችም ሙስሊም ሀገራትም በሚስጥር በኃይለኛው በከባዱ እየደገፏቸው ነው። በመንግስት ቁልፍ ተቋማት ውስጥ መረባቸውን ዘርግተው ይህንን አገዛዝ በአየር ላይ ለማንሳፈፍ ሌት ተቀን እየሰሩ ነው። በቱርክና በሌሎች ሙስሊም ሀገራት ጥምረት ቀኑ ሲደርስ አብይ ገለል ይደረግና በዋህብዮች ይተካል ብለው እየደከሙ ነው የሚሉ አሉ። አውቆም ይሁን ሳያውቀው አብይ አህመድም የዚሁ አጀንዳቸው ተባባሪ ይመስላል። መራር እውነት ነው፣ መዝግቡት እያለ ቅስቀሳ እያደረገ ነው። ሌላው ከሰሞኑ ሐውለት ከእፎይ ጋር በተገናኘ የጻፈችው መነሻ አድርገው በየቤታቸው ሰይፍ እያዘጋጁ ነው፣ በየመስጂዱም እየተደገሱ ነው በማለት በቲክቶክም ጭምር ሲቀሰቅስ ታይቷል። እንዲህ በማለት ሐውለት መጣችና ፍሬው አበበ አለች። ይሄ ከሚዛናዊነት ጋር አይገናኝም። ያንን ደፈር ብላችሁ አንተና ሌሎችም ክርስቲያኖች ናችሁ መጠየቅ ያለባችሁ። ጩኸቴን ቀሙኝ አያስኬድም አለች። ፎገላች ሐውለት
ይሄ እንግዲህ ምንድነው ዞር ስትል ወታደሩ አለ የሰማችውም ነገር አለ ዝግጅቱን ታቃለች በዚህ በጽንፈኛው በኩል የተዘጋጁትን ዝግጅት ታቃለች በየቤቱ ያለውን ካራ ታቃለች በየመስጊዱ ያለውን ስልጣና ታቃለች የተዘጋጁትን ታቃለች አረቦቹ የሰጧቸውን አረቦቹ የሚሰጧቸውን ታቃለች የቱርክ የሳውዲ አረቢያ የአረብ ኤምሬትስ የግብጽ ተላላኪ አጭር የሰይፈኛ አራጅ እነዚህ የሚያመጡት ነገር ትክክል አይደለም አሁን እንኳን አሁን ቤኒሻንጉል ውስጥ ያሰባችሁትን የተናገራችሁትን ቀይና ክርስቲያን መኖር የለበትም ማጨድ አለብን ተብሎ የበቀደሙ ስብሰባ የረሳነ ይመስላችሁ ባሌ ውስጥ እየሰለጠነ ያለውን አብይ አህመድ የሚያቀውን መከላከያ የሚያቀውን ጽንፈኛ ከአይሲስ እና ከአልሸባብ የበለጠ እነ ጃዋር የሚያቁትን እነ ኦነግ የሚያቁትን ጽንፈኛ አራጅ በደቡብ የተቀመጠ ማናቀው ይመስላችኋል በቃ ለዛም እኛም ማንዘጋጅ ይመስላችኋል እንደዚህ ብሎ ነገር የለም እየተዘጋጃችሁ ነው እናውቃለን ካራ ስላችኋል እናውቃለን በየመስጊዱ ውሹ ሰልጠናችኋል እናውቃለን እምታርደው ወንድምህን ነው እምትገለው ወንድምህን ነው እንደገደልክ ግን አትቀርም እንዳረድክ ግን አትቀርም ምላሽ አለ ይህ እንግዲህ እጅግ አደገኛ የሆነ በሙስሊሙና በክርስቲያኑ መካከል ግጭት ለመፍጠር እየተሰራበት መሆኑን የሚያሳይ ነው ይህ ብቻ አልበቃውም በተለይም ከዒድ ጋር በተገናኘ በዋነኛነት ያሰቡትን ነገር እንዲህ በማለት ራሱ ይገልጸዋል እምነቱ ይሄ እንግዲህ በትላንትናው ዕለት ያስተላለፈው ነው ተመልከቱ ያደጋ ጊዜ ደወል በሚል በእምነት ሰበብ ደም ለማፍሰስ አገዛዙ ዝግጅቱን አጧጥፎ ቀጥሏል ሰሞኑን ከክልል የመጡ ባለስልጣናት አንድ ጄኔራል ጭምር የተሳተፉበት እስላሞች ብቻ የተጠሩበት ሚስጥራዊ ስብሰባ ባጣየ በከሚሴ በኮምቦልቻና በደሴ ከተሞች ጭምር ተደርጓል ባለስልጣናቱ በቀጥታ ለእስላሞቹ ያሏቸው ከዚህ ዘመን የተሻለ ጊዜ አታገኙም ዘመኑ የተመቸው ነው ፋኖንም እንደምትከፋፍለናል በአንድነት መቆም አይችልም እናም እስከ ኢድ በዓል ድረስ ይላል ዘመርኩን የጻፈው ጽሁፍ ያማሮቹን የካፊሮቹን ንብረቶቻቸውን ወረሱ ዝረፉ ቀሙ ከብቶቻቸውን ነዱ በመሬታቸውም ላይ ስፈሩ አትፍዘዙ ፌደራልም ክልሉን መጠየቅ በማይችሉበት በራሳቸው ሰዎች ተክተን ጨርሰናል በራሳችን ሰዎች እያሉ ነው እያለ የሐሰት መረጃ ያስተላለፈ ይገኛል በምንም ብላችሁ ባለ በሌላ ኃይላችሁ ዝረፉ ፍጠኑ ተብሏል በስብሰባው መድረክም ላይ እጅ አውጥቶ በድፍረት የተናገረ እስላም ባይኖርም ግን ከስብሰባው ውጪ ሰለምቲዎቹ ነፍስ ያላቸው እስላሞች ይሄ ነገር እንዴት ይሆናል በማለት ገሚሱ ይሄን ከማይበሰደድ መርጣለሁ በማለት የከሚሴ ያጣየ እስላሞች ወደ ደሴ ወደ አዲስ አበባ መሸሽ ጀምረዋል ህዝቡ እንዲጠነቀቅ ነገር ተብያለሁ ይሄው ተናግሬያለሁኝ እያለ ይገልጻል ማለት ነው ይህ እንግዲህ በግልጽ ሐሰተኛ የሆነን መረጃ በማሰራጨት በዒድ ቀን ሙስሊሞች ሊዘርፏችሁ ነው መንግስትም ትእዛዝ ሰጥቷቸዋል ጀነራሎቹም መልእክት አስተላልፈዋል በሚል በግልጽ የሃይማኖት ግጭት ፈጥሮ ለሚፈልጉት የፖለቲካ አጀንዳ ለማስፈጸም ሙስሊሙን ማህበረሰብ ለዚህ እንዲሆን ያደረጉ ነው ይብቻ አይደለም ነመመር ፋንታውን ዋቆ በተመሳሳይ መንገድ በቱምቢ በሚባል ሚዲያ ላይ በመቅረብ ሙስሊሙን ማህበረሰብ ሰይፉንም አዘጋጅቷል እያሉ እየቀሰቀሱ ይገኛሉ ማለት ነው ይህ በጣም አደገኛ የሆነ አካሄድ ነው ላብነት ያህል ይህንን ብናይ ዛሬ በተለየ መልኩ በማህበራዊ ሚዲያው በተለይ ከቅርብ ጊዜ ወዲህ የሃይማኖት ክርክር ወይ ደግሞ ንጽጽር በሚል ቀደም ሲል የተጀመረው በርግጥ በሙስሊሞቹ በኩል ባሉ ኡስታዝ ወዘተ በሚል ማዕረግ በሚጠሩ ሰዎች ነው የተጀመረው በአንዳንዶቹ በመጽሐፍትም ጭምር ጽፈዋል ስለ ቤተክርስቲያናችን በተለይ ስለ ኦርቶዶክስን በሚመለከት ማለት ነው አስተምሮውን በመተቸት ወዘተ ከቅርብ ጊዜ ወዲህ ይሄንን በጀመሩበት ሁኔታ ደግሞ ከኛም በኩል መልስ የሚሰጡ አንዳንድ ወንድሞች ብቅ ማለት ጀምረዋል ይሄም ሌላ አብዮት እየፈጠረ ይገኛል ያንን ግን በደንብ በሰፊው ያያችሁ እንዳላችሁት ብዙዎች ወደ ለመዱትና ወይ ደግሞ ወደሚቀርባቸው ወደሚቀላቸው ወደ ሰይፍ የመጎተት እና ሰዎችን እንገላለን ኦርቶዶክሳውያንን እንገላለን ጻላ የሚከራከሩትንም ወይ ደግሞ በሐሳብ የሚሞግቱ እንደፎይ ያሉትንም
እንገላለን ወዘተ የሚሉ ዛቻዎችን ሲያሰሙ ሰምታችኋል። ምናልባት እዚህ ላይ ማሰማቱ ተገቢ አይደለም ብዬ ነው ያስቀረዋቸው። አይ ቲንክ ጅማ ነው ያ ምስል እንግዲህ አጠቃላይ ኦርቶዶክሱ ላይ ጦርነትን የሚያውጁ ጥሪዎችን ሁሉ የሰማችሁ ይመስለኛል። እነዚህ ሁኔታዎች ተዳምረው ጉዳዩን ከክርክር ከመጽሐፍት ክርክር በእውቀት ከሚደረግ ክርክር ወደ ሰይፍ ወደ ጦርነት እንግዲህ በመጽሐፍ ጀምሮ ወደ ሰይፍ ጉዳዩን የመውሰድ ሁኔታዎች በሰፊው ይታያሉ። ኢትዮጵያ ውስጥ ይሄ በጣም የተለመደ ነው። እንደምታውቁት በዚህ 5 6 7 ዓመታት እንኳን ካየነው በጣም በርካታ ጥቃቶች በኦርቶዶክሳውያን ላይ በአክራሪ እስላሞች ሲፈጸሙ እንደከረሙ ወይ ደግሞ እንደሰነበቱ ብዙዎቻችሁ የምታውቁት ነው። ይህ ብቻ አይደለም። እንግዲህ እነ መምህር ፋንታሁን ዋቆ ሙስሊሙ ማህበረሰብ ላለፉት 25 ዓመታት በሙሉ የ25 ዓመት እቅድ አውጥቶ ሙስሊሙ ሀገሪቱን ለመቆጣጠር ስራ እየሰራ ነው። ይህ የ25 ዓመት እቅዱ አሁን 21 ዓመት ሆኖታል፣ 4 ዓመት ነው የቀረው በማለት ሙስሊሙ ማህበረሰብን አገሪቱን ለመቆጣጠር ስራ እየሰራ ነው በማለት የካውን ቀደም እኔም እጄ ላይ ያለ በነገራችን ላይ ይህንን በዋነኛነት እያስተላለፉበት ያለው ኢትዮጵያን አትንኳት የሚል መጽሐፍ ጽፈው ሙስሊሙን ማህበረሰብ በሰፊው የሚወነጅሉበት መጽሐፍ ነው። ከዚህ መጽሐፍ ላይ ወደፊት ከረመዳን በኋላ በስፋት የምንመለስበት የምናየው ጉዳይ ነው። በእንዲህ አይነት መንገድ ቅስቀሳዎች እየተደረጉ ነው ያሉት። የ25 ዓመት ኢትዮጵያን በጂሃድ የማስለም ክርስትናን የማጥፋት እቅድ ነው። አሁን 4 ዓመት ነው የቀረው ማለት ነው። 2014 በፈረንጆች አሁን 25 ላይ ነው ያለ ነው። ስንት ማለት ነው? 11 ዓመት ነው። 11 ዓመት ነው። ግን ከዛ በፊት ይሄ ሰነድ 10 ዓመት አካባቢ ቆይቷል ማለት ነው። እኔ 11 ዓመት ያልኩት ያወቅኩበትን ዓመት ነው። አሁን ከትምህርት ቤት የጠፉ ልጆች እና በገጠር ያየዋቸው ልጆች የት ሄደው ነው የሚለውን ሳጠና ልጆቹ በትምህርታቸው ከፍ እንዲሉ ይሄንን አክራሪነት እንዲማሩ ወደ ሱዳንና ወደ ተለያየ ሀገር ተልከው ይመለሳሉ። ስለዚህ ትምህርት ቤት ውስጥ ያለው የወንድ ቁጥር እየቀነሰ ይሄዳል። የሚቀጥለው ፔጅ መንግስት ስልጣንን መቆጣጠር ነው የሚለው። ይሄ በጉባኤ ወሰኑት ነው። የናይጄሪያ ውሳኔ የሚባል በየጊዜው ጉባኤ ያደርጋሉ። አባል ሀገራት ብሔራዊና ዓለም አቀፋዊ ኃላፊነቶች በሙሉ ሙስሊሞች መያዛቸው ማረጋገጥ ነው። በዓለም ደረጃ በሙስሊም እንዲያዝ ነው። እነዚህ ትራንስናሽናል የሆኑ ድንበር ዘለል ተቋማትን ሙስሊም እንዲያዙ ማድረግ ነው። በፖለቲካ ስልጣን ላይ ሙስሊሞች እንዲቀመጡ ማድረግ፣ ከከፍተኛ ሚኒስትርና የመንግስት ዙፋን ማዕረግ እስከ ታችኛው ድረስ ስልጣንን መቆጣጠር። ይሄ 5 ዓመት እቅድ ውስጥ ደረጃ 2 እና 3 ላይ ያለ ነው። ክርስቲያኖች የሚበዙባቸው አካባቢዎች እስላሞችን አምጥቶ ማስፈር። ይሄ አሁን ከሐረር ከጅጅጋ የፈለሰውን ሸዋ ማምጣታቸው በዚህ መሰረት ነው። ይገርማል። ለማ ነው ስልጣን ላይ የነበረው። የጅጅጋ ተፈናቃዮች ወገኖቻችንን ለማስፈር የተቋቋመው ኮሚቴ አንድም ሰው ውስጡ በስተት ክርስቲያን የለም። ኢኮኖሚውን መቆጣጠር፣ ኢኮኖሚ ትስስር መፍጠር፣ ከሙስሊም ሀገራት ድርጅቶች ጋር መስራት፣ የንግድና አክሲዮን ማህበራት ማቋቋም፣ ይሄ ሁሉ የዚህ 25 ዓመት እቅድ ውስጥ ነው ያለው። ባንኮቹ ተቋቁመዋል። ኮንትራክተሮች እንዲፈጠሩ ተደርገዋል። ሌላው ሰው እንዲደህይ ማከፋፈያዎችን ይዞ ለክርስቲያን ሲሆን ከፍ አድርጎ መሸጥ፣ ለሌላ ሰው ዝቅ አድርጎ መሸጥ፣ ሱቆችን ማዘጋት እቅድ አለው። ሽብር መፍጠር፣ አመጽንና ኃይልን መጠቀም። አሁን ወደ ዛሬው ስንመለስ እዚህ ላይ ደርሰናል ማለት ነው። መጽሐፋቸውን ጠቅሶ አነበበ እንጂ አልተነተነም። በቃ እንዲህ ይላል ነው ያላቸው። እስላሙን ተከታይ አዶንቁሮ በማሳመን ማስከተል ስለሚፈልጉ የራሳቸው መጽሐፍ ሙሉ በሙሉ ሲነበብ ይቆጣሉ። ስለዚህ መገደል አለበት ወለሚል ሄዱት። ይሄ ኮንፊደንስ፣ ይሄ የመግደል ደም የማፍሰስ ደረጃ ሽብር መፍጠር የሚለው ቀድሞ የታቀደ እቅድ ነው። ምክንያቱም ጠባዩ ነው። ሲፈጠር ጀምሮ ይሄን ነው ሲያደርግ የኖረው። የኢትዮጵያን እስላም የሚለየው ከዚህ ጠባዩ ከተጻፈው በተለየ በሰብአዊነትና በፍትህ አይምሮ የሚሰራ እስላም ስላለ ነው። እኛ ሀገር ኢትዮጵያዊ የምንለው መጽሐፉን እንደወረደ ከአብዱል ወሃብ አተረጓጎም ወስዶ ከአልሱዑድ ፋሚሊ ጋራ በነዳጅ ብር አድርጎ ኤክስፖርት በማድረግ ዓለምን ማወክ ከዋሃቢዝም የመጣ ነው። አሁን ኡስታዝ የሚባሉ ሰዎች አምባሳደር ከሆኑ በኋላ እንኳን ኢትዮጵያን ወክለው ውጪ ሄደው ሰይፉ ፍለጋ የሚል መጽሐፍ ይጽፉልሃል። እነ ሐሰን ታጁ
የኢትዮጵያ አምባሳደር ነው ግን ክርስቲያን ላይ የጻፈው መጽሐፍ ሰይፉ ፍለጋ የሚለው መጽሐፍ ሁሉም ሰው አይተዋል። ያለነው የኢትዮጵያ ሙስሊሞች ለአፍሪካ እስላማዊ እንቅስቃሴ መሪነት ማዘጋጀት የተደራጀ የታጠቀና የተገነባ የእስልምና ተቋም ማየት ነው የሚለው። አሁን በኦሮሞማ ውስጥ ያለው በተለይ ከኦነግ ጋር የተያዘው ሰራዊት ኦልሞስት 100% እስላም ነው እና አክራሪ ነው። ኦፍ ኮርስ ብዙ ሰዶማዊ ያለበት እንደምታዩት በየፒክቸሩ። ምክንያቱም አእምሮውን በዛ ካልረከሰ የሰው ደም መጠጣት አይችልም። ደሃ አፍኖ ብር መቀበል አይችልም። መጀመሪያ መሸርሸር አለበት። ሰባዊነቱ ከሱ መጥፋት አለበት። ሰዶማዊ ነው፣ ምንም የማያውቅም፣ በጥላቻ የታወረ ነው። ይሄ የነሱ ሰራዊት ነው፣ የነሱ ሰራዊት ነው። በኦሮሞማ ስር የተደበቀ የዋሃቢዝም ሰራዊት ነው። የኦሮሚያ ልዩ ኃይል አብዛኛው ክርስቲያን ከውስጡ እንዲጸዳ እነ ሽመልስ ሰርተው ጨርሰዋል። ኦርቶዶክስን ከውስጡ አጥፍተዋል። ስለዚህ እሱም ለዚህ አክራሪነት የተዘጋጀ ነው። የሃይማኖት ጦርነት ቀስቃሽ የህትመት የምስል ወድምጽ ብሮድካስት ማድረግ በክርስቲያኖች ላይ ጂሃድ ማወጅ ይሄ ኦሬዲ በግለሰብ አስመስሎ እያወጁ ነው። እንደ ታጋይ አይነቱ ምናምንቴ ይሄንን ያጠናክራል በመግለጫው እና ጥፋቱ የነዚህ ሰዎች የታወቀ ነው። ጠባያቸው ነው፣ ህይወታቸው ነው። በደም ብቻ ነው መኖር የሚችሉት። ስለዚህ ይሄ መጠበቅ አያስፈልገንም። የሸሪዓን ስራ ላይ ማዋል፣ የሀገሪቷን ስልጣን መውሰድ፣ ክርስቲያኖችን ማጥፋት፣ ኢኮኖሚውን ማድቀቅ። እነዚህ ሰዎች ዋነኛ ዓላማቸው ምንድነው? በፊት አገሪቱን ስንመራ የነበረው እኛ ነን፣ አሁን ኦርቶዶክሳዊት ኢትዮጵያ የለችም የሚል አቋምና መርህ ይዘው እየተንቀሳቀሱ ነው የሚገኙት። ሰላም በስቶልን ለብዙ ዘመናት ቤተ ክህነትና ቤተ መንግስቱ በቤተ ክህነቱ ተቀብቶ ነገስታቱ እንዲህ አይነት ቤተ መቅደስ እየሰሩ አብረው የኖሩባት በሕገ እግዚአብሔር ላይ የተመሰረተች አገር ውስጥ ተወልደን የኖርን ሰዎች ስለሆን አዲሱ መንገድ አልገባንም። የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነን። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱና ቤተ መንግስቱ በጋራ ነው የሚሰሩት። ስራቸው ቤተ ክህነቱ ቤተ መንግስቱን ይቀባል። የተቀባው ንጉስ በሰይፉ በኃይሉ ሀገር ድንበር ይጠብቃል። ቀቢው ቤተ ክህነት ነፍስን ይጠብቃል፣ መመሪያ ይሰጣል፣ ህግ ይሰጣል። ከህገ እግዚአብሔር ጋር ያገናዘበ ዓለማዊውንም ህግ ይጽፋል። በአካል ሀገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩን፣ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት በዋነኛነት ዓላማቸው ስልጣንን መቆጣጠር ነው። ይህ ደግሞ የብዙ ዓመት ልምድ አለን በሚልም ካሁን ቀደም ሲገልጹት የቆየ ጉዳይ ነው። እናንተም ወደ ገብረ ጉንዳን ተመልከቱ ብሎ መጽሐፍ ቅዱስ ያዘናል። ክርስቲያን እንደዛ ነው። በስርዓት የኖረ ነው። መንግስታዊ ነው። አለቃና ምንዝር አለው። ፖለቲካውን ገፋ ነው፣ ስልጣኑን ገፋ ነው። ንግዳችን፣ ስራችን፣ ውለን መግባታችንን ብቻ አየ ነው። ወደ ፖለቲካው መምጣትም ቀላል ነው። የ2000 ዓመት ልምድ አለን። የ2000 ዓመት ልምድ አለን። መምጣት ይቻላል። እንግዲህ በእንዲህ አይነት መንገድ ነው ሲቀሰቅሱ የኖሩት። ወደ ዋናው ወደ ማጠቃለያ መልእክቴ ልምጣ። ውድ ሙስሊም ወንድሞችና እህቶች እንዲሁም ሀገራቸውን የሚወዱ አካላቶች ለመንግስት አካላትም ጭምር ነው የማሳረጊያ መልእክቴ። በዚህ ጉዳይ ላይ በመረጃና በማስረጃ ከረመዳን በኋላ በስፋት እንመጣበታለን። ለአሁን ግን ዋነኛው ማሳሰቢያዬ ከእፎይ ጋር የተገናኘውን አጀንዳ የፖለቲካ አጀንዳ አድርጎ ሙስሊሙን ማህበረሰብ በሌለበት እየወነጀሉ ለሌላው ማህበረሰብም የተሳሳተ መረጃ በመስጠት ሙስሊሙ ማህበረሰብ ብጥብጥ ለማስነሳት ሌሎችን ለመግደል በየመስጂዱ እየተዘጋጀ ነው፣ በየቤቱ ካራ እየሳለ ነው በማለት ሌላው ማህበረሰብ ባልሆነ መንገድ እንዲሳል በማድረግ ይህንኑ በማበጣበጥ ለሚፈልጉት የፖለቲካ ግብአት ለማድረግ ሰፊ ስራዎች ላለፉት ጊዜያቶች ሲሰሩ ቆይተዋል። ይህንን በደንብ ያጠናነው ጉዳይ ስለሆነ እንዳልኳችሁ ከዒድ ከረመዳን በኋላ በእያንዳንዱ ጉዳይ ላይ እየተነተን እናቀርባለን። ይህ ጉዳይ ግን በጣም አንገብጋቢ ስለሆነ በተለይም ከዒዱ ጋር በተገናኘ ጥንቃቄ ማድረግ ስለሚያስፈልግ በሰላም የዒድ ሶላታችንን ሰግደን ወደ የቤታችን መመለስ አለብን የሚል አቋም አለኝ በእኔ በኩል። ምክንያቱም በዒድ ላይ
በሰላም ሰግደን ለመመለስ ከጸጥታ አካላቶችም ጋራ ሰላማዊ በሆነ መንገድ ሙስሊሙ ዒዱን በሰላም አሳልፎ መመለስ አለበት በሁሉም አካባቢ። ምክንያቱም እነዚህ ሰዎች በእንዲህ አይነት መንገድ ሐሰተኛ መረጃ በማሰራጨት ሙስሊሙ ማህበረሰብ ክርስቲያኑን ለማጥቃት ዝግጁ እንደሆነ በየቤቱ እየተዘጋጀ እንደሆነ በየመሳጅዶቹ እየሰለጠነ እንደሆነ እየተደረገ ነው ሲሰራ የኖረው። ከዚህ አንፃር ለዚህ ግብአት ላለመሆን በሐሰት ወደ ግጭት ለማስገባት እነዚህ ሴራኞች ወጥመድ ላለመግባት ዒዱን በሰላማዊ መንገድ ሰግደን ወደ ቤታችን መመለስ መቻል አለብን። ለዚህም አስፈላጊውን ትብብር በመንግስትም በኩል ይህንን ጸጥታ በማስጠበቅ ሙስሊሙ ማህበረሰብ በሰላም ዒዱን ሰግዶ እንዲመለስ በማድረግ በኩል ሁሉም የየድርሻውን መወጣት አለበት ለማለት ነው። ስቱዲዮ የመግባትም ሐሳቡም አልነበረኝም በእኔ በኩል እውነቱን ለመናገር። ነገር ግን ከሰሞኑ ያሉትን ነገሮች በሙሉ ያንዳንዱን ነገር በደንብ ሞኒተር እያደረግን ስንከታተል ስለነበር የምናያቸው አዝማሚያዎችም ጥሩ ስላልሆኑ አስፈላጊውን ጥንቃቄ ማድረግ ስለሚገባ ነው። ሙስሊሙ ማህበረሰብ የጠየቀው ሰላማዊ ጥያቄ ነው። ይህን ተግባር የፈጸሙ ሰዎች ለህግ መቅረብ አለባቸው ነው። ይሄም ተጠናክሮ መቀጠል አለበት በመጅልሱም በኩል በሁሉም በኩል። ነገር ግን ዒዳችንን በሰላም ሰግደን ለመመለስ አስፈላጊውን ጥንቃቄ ማድረግ አለብን። ከሌላው ጋር ወደ ግጭት ለመግባት የሚፈልግ አካል የለም። ነገር ግን በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው ትግል እያደረጉ ያሉ አካላቶች ሙስሊሙ ማህበረሰብ ግን ለመሳሪያነት ሲጠቀሙ እያዩ ዝም ማለቱ ሙስሊሙ ደግሞ በመልካም ነገር በማሰብ የሚያደርጋቸውን ሰላማዊ ጉዞዎችንም እንቅስቃሴዎችንም እነዚሁ አካላቶች ጠልፈው ማግደው የሚፈልጉትን ለማሳካት መሳሪያ እንዳይሆን ኃላፊነት በመውሰድ ጭምር ነው ይህንን መልእክት ዛሬ ለማስተላለፍ የተገደር ነው። እናም ኢንሻአላህ ይህንን መረጃ ለሁሉም አስተላልፉት። ጀዛኩሙላህ ኸይር። በዒድ ቀን አስፈላጊውን ጥንቃቄ እናድርግ። በተቻላከም ምንም አይነት ተቃውሞ ማድረግ የማያስፈልግም፣ ምንም አይነት እንቅስቃሴ ማድረግ የማያስፈልግም። በሰላም ዒዳችንን ሰግደን እንመለስ። ቀጣይ የሚሄዱትን ሂደቶች እየተመካከሩ መሄድ ያስፈልጋል የሚለውን መልእክት ለማስተላለፍ ነው። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።